ብርሃነ መስቀል ረዳ ፖለቲከኛ አይደለም፣ የዋህ ነው። እኔ ፖለቲከኛነቱ አይታየኝም። ብርሃነ መስቀል ከደርግ ጋር ለመስራት የፈለገው ገና ኤርትራ ውስጥ 12 ሆነን በነበርን ጊዜ ነው። እንደውም ጠዋት ጓዶች እኛኮ ከደርግ ጋር መስራት እንችላለን ሲል ኃይለ ኢየሱስ የሚባል ወጣት አንተ ምንድነው ጠዋት ሐሳብን የምትቀይረው ብሎታል። ብዙ ያነበበ አይደለም፣ ጉጉት ወይም አምቢሽን አለው። ብዙ የዋሆች ውስጣቸው የሚቃረነው ባህሪ ይህ ነው። የዋሆች ናቸው ግን ደግሞ ጉጉት ምኞት አላቸው። ብርሃነ መስቀል እስኪሞት ድረስ ከደርግ ጋር መስራት እንደሚፈልግ አውቃለሁ። እኔ እስከነበርኩ ድረስና የተከፋፈሉ ጊዜ የሰጠውን ቃል ብታይ ይህንን ነው የምትረዳው። የተደመጠው ቃል አበበ በየነ የተባሉ ብርሃነ መስቀል ረዳ ባሲምባ ይመራው ከነበረው የኢሃሰ ጦር አባላት አንዱ የነበሩ የተናገሩት ነው። ቴዎድሮስ ተክለአረጋይ ፍልስምና 6 ሲል በሰየመው መጽሐፍ ውስጥ ባካተተው ሐሳባቸው ብርሃነ መስቀል ረዳን ፖለቲከኛ አይደለም ሲሉ አቃለውታል። እኒሁ ሰው በዚሁ መጽሐፍ ላይ የጌታቸው ማሩም ሆኑ የብርሃነ መስቀል ረዳ ሚስቶች በቅርቦቹ ማማ በሰማይና ዳኛው ማን ነው በተባሉ መጽሐፎቻቸው በኩል ስለ ባሎቻቸው አጋነው አንዳንዴም ዋሽተው ጽፈዋል ይላሉ። የኔን ሰው ግምገማ ይዘን የብርሃነ መስቀል ረዳ ልጆችና ታደለች ኃይለ ሚካኤል ዳኛው ማን ነው ላይ ስለ ባላቸው የጻፉትን ስናነብ ብርሃነ ሐቀኛ ቢዮተኛ ብቻ ሳይሆን ልበ ንጹህ፣ እኔን ሚስቱን ብቻ ሳይሆን ሕዝብን የሚወድ ሁለመናው በፍቅር የተሞላ መሆኑን በተለያየ አጋጣሚ ለመረዳት ችያለሁ ብለው ሲመሰክሩለት እናገኛቸዋለን። ታደለች ኃይለ ሚካኤል ይቀጥላሉ። ብርሃነ ምንም የሚያስመስለው ነገር የለም፣ ያንን በተለያዩ ሁኔታዎች አስተውያለሁ እያሉ ከያፓ የመጀመሪያ መስራቾችና ብርሃነ መስቀል ረዳን በቅርበት ከሚያውቁት የዚያ ትውልድ አባላት አንዱ መላኩ ተገኝ ከሰንጋተራ እስከ አምስተርዳም በሚል መጽሐፋቸው ውስጥ ብርሃነ መስቀል ረዳ ከሁሉም የበሰለ አስተያየት አለኝ ብሎ እንደሚገምትና ስለ ራሱ ያለው ግምት ከፍተኛ እንደሆነ መገመት ይቻላል ሲሉ የአበበ በየነን ክስ ያጠናክራሉ። የልጆቹን እናት የታደለች ኃይለ ሚካኤልን ውዳሴ የሚንዱታል። መላኩ ተገኝ እንደገና ብርሃነ መስቀል ረዳ የተባለውን የኢትዮጵያ አብዮት ምልክት ሲናገር የማይል ንግግሩ ሳይቆራረጥና ሳይደነቃቀፍ ቶሎ የመናገር ጥበብ ያለው ምክንያታዊ ስለሆነ ማንንም የሚማርክ ነበር። ትንተናው ጥልቀት ስላለው ያረካል በማለት ያወድሱታል። እንዲህ ያሉ ግራጫ አገላለጾች ብርሃነ መስቀል ረዳን አወዛጋቢ ማንነት ያለው አስመስለው የሚያሳዩ ናቸው። ከሚደነቅበት ችሎታው አንዱን ስናነሳ የኢትዮጵያን አብዮት መቃረብ አስመልክቶ የሰጠው ትንታኔ ይጠቀሳል። ብርሃነ መስቀል ረዳ የኛ ዝግጁነት ማነስ እንጂ አብዮታዊ ሁኔታው ተሟልቷል እያለ መናገር ከጀመረ የቆየና በ1966 ዓ.ም የተከሰተውን ቀድሞ የተነበየ ጎበዝ የፖለቲካ አሰላሳይ ተደርጎ በብዙ ጓዶቹ ዘንድ ይወደሳል። ያኔ ኃይሌ ፊዳ ኢትዮጵያ ውስጥ ሬቮሉሽን እስኪነሳ 30 ዓመት ይወስዳል ስለማለቱ ተጽፏል። አንድሪያስ ሼቴ እንዲያውም የኢትዮጵያ ሕዝብ ነቅቶ ንጉሳዊ ስርዓትን ለመገርሰስ 100 ዓመት ይፈጅበታል ባይነበሩም እኒህን ሁሉ የዘመኑ ሊቃን በልጦ እንደተነበየው የሆነለት የታደለች ኃይለ ሚካኤል ባል ብርሃነ መስቀል ረዳ ብቻ ነበር። ይህ ብርሃነ መስቀል ረዳ የተባለ አብዮተኛ መስከረም 18 ቀን 1936 ዓ.ም በትግራይ ጠቅላይ ግዛት በአክሱም አውራጃ በብዘት ወረዳ እንደተወለደ ተጽፏል። አባቱ ውቤ መረድ፣ እናቱ ታደለች ረዳ ይባላሉ። የአንደኛ ደረጃ ማለትም ከአንደኛ እስከ 6ኛ ክፍል ትምህርቱን ደሴ ውስጥ መምህር አካለ ወልድ ትምህርት ቤት፣ ከ7 እስከ 12ኛ ክፍልን ደግሞ እዚያው ደሴ ወይዘሮ ሲን ነው የተማረው። ብርሃነ መስቀል ረዳን ያሳደጉት አያቱ ቀኛዝማች ረዳ ወልደ ሩፋኤል ደሴ የከፍተኛ ፍርድ ቤት ዳኛ ነበሩ። በጣሊያን ወረራ ወቅትም ከራስ ምሮ ኃይለ ሥላሴ ጋር ሆነው ጠላትን ሲዋጉ ተይዘው ጣሊያን ውስጥ አዚናራ ታስረዋል። ብርሃነ መስቀል ረዳ ዩኒቨርሲቲ ኮሌጅ የገባው በ1955 ዓ.ም መስከረም ወር ላይ ነበር። ከስሂን ትምህርት ቤት ያለፈው በብቸኝነት መሆኑ ደግሞ ያስደንቀዋል። ለዘመናት የቆየውን ከመሬት ጋር የተያያዘ ጥያቄ በአንድ አዲስ መሪ ቃል መሬት ላራሹ ብሎ ያስቀመጠው ተማሪ ብርሃነ መስቀል ረዳ ነው ይባላል። ታደለች ኃይለ ሚካኤል በመጽሐፋቸው መሬት ላራሹ የሚለውን መሪ ቃል ለመጀመሪያ ጊዜ ያሰፈረው ብርሃነ ስለመሆኑ በታሪክ ተገቢው እውቅና ሊሰጠው ይገባል የሚል ሙሉ እምነት አለኝ ይላሉ። የብርሃነ መስቀል ረዳ የቅርብ ጓደኛው ደግሞ የብሔሮች ጥያቄ በኢትዮጵያ የተሰኘውን አወዛጋቢ መጣጥፍ ያስነበበው ዋለልኝ መኮንን ነበር። ብርሃነና ዋለልኝ የወሎ ወይዘሮ ስህን ትምህርት ቤት ያፈራቸው በከፊል ወሎዮች ናቸው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሪዎች እንቅስቃሴ ውስጥ ደግሞ የሁለቱ ስም የሳንቲም ግልባጭ መስል ነበር። ዋለልኝ መኮንን
ብርሃነ መስቀል ረዳን ብርሃነ እያለ ነበር የሚጠራው። ራሱ ብርሃነም ዋለልኝን ዋሌ ይለው እንደነበረ ታደለች ኃይለ ሚካኤል ገልጸዋል። ብርሃነ መስቀል ረዳ በተማሪው እንቅስቃሴ ጉልህ ተሳታፊነቱ ሰበብ ተወንጅሎ ታስሮ ነበር። ያኔ ከአንድ የጎጃም ገበሬ ጋር ተዋወቀ። ስማቸውን በዛብህ በላቸው ይባል ነበር። ብርሃነ የኋላ ኋላ 9 የድብቅ ስሞች ለማበጀት ተገዶ ነበር። አንዱ ስሙ በዛብህ በላቸው ሆነ። ይህን ከጎጃም ገበሬ የወሰደውን ስም ይወደው እንደነበረ ይነገራል። የብዕር ስም አድርጎም ከመኢሶኖች ጋር ጋዜጣ ላይ ተፋልሞበታል። ታደለችም ይህንን ስሙ በተመለከተ ሲጽፉ ብርሃነ መስቀል ረዳ ከ9 ስሞቹ ሁሉ አብልጦ በተለይ በዛብህ በላቸውን በጣም ይወደው ነበር። በዛብህ በላቸው የጎጃምን ገበሬዎች አመጽ ከመሩት ሰዎች አንዱ ናቸው ብለዋል። ብርሃነ መስቀል ረዳን ከተቀሩት የ1960 አብዮተኛ ትውልድ አባላት የሚለየው የተሳካ የአውሮፕላን ጠለፋ አድርጎ አልጀሪያ መግባቱ ይመስላል። በአልጀርስ ሱሌይማን የተሰኘ ድብቅ ስም ይዞ ለኢህአፓ መቋቋም ታግሏል። ወደ አውሮፓም እየተመላለሰ ከነ ተስፋዬ ደበሳይ ጋር ይገናኝ ነበር። የፍልስጤም ታጣቂ ቡድን አጥፍቶ ጠፊነት ያሰለጠነለትን ወጣቶች ይዞ ኤርትራ በመውረድም ከቀዳማዊ ኃይለ ሥላሴ መንግስት ጋር በነፍጥ ለመነጋገር ዝግጅቱን ጨርሶ ነበር። በመሃል የኛ ዝግጁነት ማነስ እንጂ አብዮታዊ ሁኔታው ተሟልቷል ሲል የተነበየው ተከስቶ ኢትዮጵያ ውስጥ አብዮት ፈነዳ። ብርሃነ መስቀል ረዳ ቀዩን ጦር ወደ ቀዩ ተራራ ሲምባ ይዞ በወጣባት የካቲት 5 ቀን 1967 ዓ.ም ደግሞ ደርጉ ራሱ ብርሃነ መስቀል ረዳ ፈጥሮታል የሚባልለትን መሬት ላራሹ የሚላረግ በተግባር እንዲውል በይፋ አወጀ። በዚህ ምክንያት ኢሃሰ ልቡ ተበታተነ። የነ ተስፋዬ መኮንን ቡድን ደርጉ መሬት ላራሹ እያለ ለምን እንዋጋለን በማለት ብርሃንንና ጓደኞቹን አሲምባቶ ለደርግ እጁን ሰጠ። አዲስ አበባ ያለው የኢህአፓ ስራ አስፈጻሚ ኮሚቴ ደግሞ ብርሃንን ከዋና ጸሐፊነት አውርዶ ተራ የማዕከላዊ ኮሚቴ አባል አደረገው። በእንቅርት ላይ ጆሮ ደግፎ ነው ከረጅም ጊዜ ጓዶቹ ከነ ተስፋዬ ደበሳይ ጋር የከተማ ትጥቅ ትግልን በመቃወሙ ምክንያት ተጋጨ። በዚህም ሰበብ የኢህአፓ አመራር ተሰባስቦ ብርሃነ መስቀል ረዳን ከፓርቲው አባሮት እንዲያውም በፊደል ሀሌቱ አሰይሞ የስድብ ማዕት ያወርድበት ጀመር። ያች ጉደኛ አብዮት የኢህአፓው መስራች በጫካ ሳይቀር መሬት ላይ ኢህአፓ ብሎ ስሙን እየጻፈ ያልመው ከነበረ ፓርቲ አባራ አንጃ አሰኘችው። እሱም ሸዋ ውስጥ መራቢት አካባቢ ባቋቋመው አነስተኛ ጦር እነ ተስፋዬ ደበሳይን ክሊኩ ብሎ ይዝትባቸው ጀመረ። ለተወሰኑ ወራት በሸዋ ገደላ ገደሎች ላይ ታች ሲል ቆይቶ በአንድ የሱ ያልሆነች ቀን በታጠቁ ኃይሎች እጅ ገባ። ይህን ሁሉ ጣውረዱ በቅርብ ሆነው የተከታተሉት የልጆቹና ታደለች ኃይለ ሚካኤል በሸዋና ወሎ ድንበር አካባቢ ተይዘው ብርሃነ አዲስ አበባ ተወስዶ እንደታሰረና በደርጉ እንደተገደለ ዳኛው ማነው ውስጥ አረጋግጠው ጽፏል። ብርሃነ መስቀል አዲስ አበባ ውስጥ ታስሮ ከመገደሉ በፊት ሰኔ 1 ቀን 1971 ዓ.ም ለደርግ መርማሪዎች የሰጠው ቃል አገር አስተዳደር ሚኒስቴር አጠቃላይ መረጃ ኮሚቴ ውስጥ የተገኘ ተብሎ የተራማጆቹ መጨረሻ በተሰኘው መጽሐፍ ውስጥ ብርቱ ምስጢር ከሚል የዚያን ጊዜ ማዕቀፉ ጋር ቀርቧል። ሟቹ አብዮተኛም ከሞላ ጎደል በብዙ የኢትዮጵያ ሕዝብ የሚታወቀው ማንነቱ ተናዟል። ከዚያ በኋላ የ35 ዓመቱ አብዮተኛ ብርሃነ መስቀል ረዳ ወልደ ሩፋኤል በተቀሩት የዚያ ትውልድ ወጣቶች ላይ የሚደረገው አገዳደል እንደተፈጸመበት ይታመናል። የደርጎቹ አለቃ ሌፍተናንት ኮሎኔል መንግስቱ ኃይለማርያም ግን ይህንን እውነት የሚቃረን የራሳቸው እውነት ፈጥረዋል። ሌፍተናንት ኮሎኔል መንግስቱ ኃይለማርያም ዚምባብዌ ከገቡ በኋላ የብርሃነ መስቀል ረዳን አሟሟት ወደ ውስብስብ ሴራነት ቀይረውታል። መንጌ የብርሃነ መስቀል ረዳን አሟሟት በተመለከተ በገነት አየለ አንበሴ ተጠይቀው የተናገሩት ንግግር ከልጆቹና ታደለች ኃይለ ሚካኤል ጽሑፍና ከሌሎችም ዘመነኞቹ ምስክርነት ጋር የሰሜንና የደቡብ ያህል ይለያያል። ኮሎኔል መንግስቱ ኃይለማርያም ለገነት እንደሚሉ ከሆነ ኢህአፓ በደርግ ስትመታ ብርሃነ መስቀል ውልቅ ብሎ ይወጣል። ከነሚስቱ በየቦታው ሲንከራተት ይቆያል። ከዚያም ሌፍተናንት ኮሎኔል መንግስቱ ኃይለማርያም የት ነው ያለው ብዬ ስል አንድ ጊዜ ወሎ ነው ይሉኛል፣ አንድ ጊዜ ሌላ ቦታ ሲባል በመጨረሻ ላይ ገበሬዎች እጅ ወድቃል፣ መቱት ብለው ገዳዮቹ የወሎ ገበሬዎች እንደሆኑ ገልጸዋል። መንግስቱ ኃይለማርያም ለገነት አየለ አንበሴ የብርሃንን አሟሟት መተረካቸውን ቀጥሏል። እኔ አንድ ጊዜ ድሬዳዋ ነበርኩ። መልእክት ደረሰኝ። ብርሃነ መስቀል እንዲህ ያለ ቦታ ላይ ተገኝቶ ተመታ የሚል። ለመሆኑ ተዋግቶ ነው ሰራዊት አለው ስል አይ እንዳው ብቻውን ነው ያገኘነው ተባልኩ። እንግዲህ እሱ በዚያ በከተማው ትጥቅ ትግል የነበረው አቅም ምን እንደነበረ ወይም በኔ ህይወት ላይ ስለመፍረድ አለመፍረዱ በውል አላውቅም። ምክንያቱም አዲስ አበባ ውስጥ ሆኖ ነጭ ሽብርን በመንዛት ግድያውን የሚያስፈጽመው ተስፋዬ ደበሳይ ነበር። ብርሃነ መስቀል ሰራዊቱን እንዲመራ ተልኮ ትግራይ ነው ያለው። ትግራይ ውስጥም ሊሰራ አልቻለም። ሰራዊቱ ውስጥ ጥብቅ ዲሲፕሊን አራምዳለው፣ ወሳኝ ውጊያ ማካሄዳለው ሲል ወነጀሉት እንጂ አልደገፉትም። ግማሾቹም
ከዱት። ከዚያ በኋላ ነው ብቻውን የቀረው እና ድሬዳዋ ሆኜ የመያዙ ዜና ደረሰኝ። እዚህ ላይ ልብ መባል ያለበት ኮሎኔል መንግስቱ ኃይለማርያም ድሬዳዋ ሆኜ የመያዙ ዜና ደረሰኝ ማለታቸው እንጂ ስለ አገዳደሉ መረጃ ለመስጠታቸው ነው። በዚህ ትረካቸው ውስጥ መጀመሪያ አካባቢ የወሎን ገበሬዎች መቱት ያሉበትን አገላለጽ አልደገሙትም። ይልቅ ወዲያውኑ ወደ ሌላ ርዕስ ይዘሉና እንዲህ ይቀጥላሉ። ባለቤቱን እኔ ያላየዋትም እንጂ ትንታግ ሆነች፣ ምንም ከሱ ባላነሰ ሁኔታ የምትታገል ናት አሉ። ሎያል ናት። እንደ ፍቅረኞች አብረው ከመኖር ባሻገር በትግል እንደዚህ አድርጎ መማሰን ሁልጊዜ የሚታይ ነገር አይደለም፣ የሚደነቅ ነገር ነው። እኔ መቼም በጣም ተሰምቶኛል። ልጁ ማለትም ብርሃነ መስቀል የዩኒቨርሲቲ ትምህርቱን ትቶ ቁጭ ብሎ ህይወቱን ሙሉ ይችኑ ፖለቲካ ሲያሽከረክር የቆየ ነው። ግን የቆመለት ዓላማ ጎጠኝነትን የሚደግፍ ይሁን አይሁን አላውቅም። ጎጠኛ ነበር፣ በብሔራዊ ስሜት የሚታገል አብዮተኛ። ያራምደው የነበረውና ያከናወነው ተግባሮች ለእውነት የሚታገል የሆነ ለውጥ ለማምጣት ነበር ወይስ ሌሎቹ እንዳደረጉት ታክቲካል የሆነ ያንን መንግስት የማዝረክረክና የጎጥ ዓላማ ነው? ይሄን ለታሪክ ብንተወው እኔ መናገር አልችልም። ግን የማውቃቸው ጓደኞቹ በቅርብ የሚያውቁት ሰዎች ግትርና ባላማው ጽኑ ጎበዝ እንደነበር ነግረውኛል። መንጌ የብርሃነ መስቀል ረዳን ያሟሟት ነገር እንዲህ ባላይ ያልፈውት ወደ ልጆቹና ታደለች ኃይለሚካኤል ውዳሴ ካሻገሩም በኋላ ያልተጠየቁትን ስለ ብርሃነ መስቀል ስለ ራሱ ነጋግረውን አንዲት ወሳኝ ነገር ያነሳሉ። ከብርሃነ መስቀል ረዳ ጋር ደብዳቤ መጻጻፋቸውን። በበኩሌ ከዚያ ቀደም ሲልም ብዙ የሚነገርላቸውንና ድርጅቱን ኢህአፓን ያሽከረክሩታል የሚባሉትን ሰዎች በግል በመጻጻፍ ላገኛቸው ሞክሬያለሁ። ብርሃነ መስቀል ከጻፍኩላቸው አንዱ ነው። ያን ጊዜ ትግራይ ነበር። ደብዳቤ ጻፍኩለት። ራሴ በጄ ወደ አብዮቱ ካምፕ ግባ ለማለት ነበር። ና ነው ያልኩት። አንተና ጓደኞች ተሳስታችኋል። ይሄ ወርቃማ ጊዜ ተመልሶ አይመጣም። ዛሬ ኢትዮጵያ እንዲህ በህዝብ የተደገፈ አብዮት አግኝታ እያለች በጥቂት ድርጅታዊ ጠባብነትና የትግል ስልት ምክንያት አግባብነት የሌለው መስዋዕትነት ከምንከፍልና የማይፈጸም ተግባር ጨብጣችሁ እርስ በርስ ከምንፋጅ በመተማመን ቁጭ ብለን በጠረጴዛ ዙሪያ እንነጋገር። ሰራዊቱ የራሱ የሆነ ልዩ የተደበቀ አጀንዳ የለውም። ዓላማችን ለህዝቡ የስልጣን ጎዳና ለመጥረግ ነው። ፕሮግራማችን ግልጽ ነው። ለዚህ ትንፋሻችን እስካለ የምንታገልለት ዓላማ ነው የሚል ነበር። መልስ አልሰጠኝም። እኔ በ1967 ለጻፍኩለት ደብዳቤ በ1970 መለሰልኝ። ፍጥጫው ካለቀና እሱም ከኢህአፓ ተነጥሎ ብቻውን ከቀረ በኋላ ማለት ነው። ለኔ ደረሰኝ ከሞተ በኋላ ነው። ከመሞቱ በፊት አላገኘውትም። እኔ ሊያገኝ ሲል ነው የተገደለ ሲባል ሰምቻለሁ። ቅድም እንዳልኩት ገና በ1967 ደብዳቤ ጽፌለት ነበር። በወቅቱ እንደደረሰው አረጋግጫለሁ። የሰጠኝ መልስ የለም። በኋላ ደብዳቤ ጽፎ ሊኖሯል። በ1970 ውስጥ ብርሃነ መስቀል የጻፈው ደብዳቤ ነው ብለው በቢጫ የተጻፈ 4 ገጽ የሚሆን ወረቀት ከሞተ በኋላ ደረሰኝ። ራሱን ዝቅ ሳያደርግ ክብሩን ዝቅ ሳያደርግ ጌታ የምንትስ ሳይል በእውነቱ ትንሽ በኩራትና በራስ መተማመኑን በሚያንጸባርቅ የሥነ ጽሑፍ ዘይቤ ብዙ ነገሮችን አትቶም መጨረሻ ላይ ይቅርታ ይደረግልኝ ይላል። የተፈጠረው ደም መፋሰስና እልቂት ኢህአፓ የሰራችው ስህተት ያሳዘነው ይመስለኛል። ደብዳቤው ከሞተ በኋላ ሲደርሰኝ በዚያን ጊዜ ሁኔታ በጣም ተናደድኩ። በግድያው የመንግስት እጅ የለበትም። እዚህ ላይ ሌፍተናንት ኮሎኔል መንግስቱ ኃይለማርያምን ዚምባብዌ ሐራሬ ተገኝታ የጠየቀቻቸው ገነት አየለ አንበሴ ጣልቃ ትገባና እንዴ እስር ቤት ውስጥ አይደለም እንዴ ሞተው ብላ ትጠይቃቸዋለች። እያዘናጋች ለማውጣጣት መሞከሯ ይመስላል። መንጌ ግን አይደለም፣ የገደሉት ገበሬዎች ናቸው። የዚያን ጊዜ ሚሊሻ ተቋቁሟል በየቦታው። ወሎ ውስጥ ነው። ማነህ ምንድነህ ብለው በደንብ ደርሰውበታል፣ አውቀውታል እና ገደሉት። ሴትዮዋስ ምናምን ሲባል አይ ሴትዮዋማ 2 ነፍስ ናት፣ ረሷንም ሳይገድሏት መትረፏ ኃይለኛ ነች ነው የሚባለው ብለው ከላይ እንዳደረጉት ወደ ብርሃነ መስቀል ረዳ የልጆችና ታደለች ኃይለሚካኤል ነገር ወሬውን በመጎተት ከአብዮተኛው የአሟሟት አውጫጭኝ ያመልጣሉ። እዚህ ላይ ኮሎኔል መንግስቱ ኃይለማርያም ደጋግመው ካነሱት አይቀር የብርሃነ መስቀል ረዳና የታደለች ኃይለሚካኤል ፍቅር በከፊል መተረክ አለበት። ታድዋና ብርሃነ እየተባባሉ ከስዊትዘርላንድ እስከ አዲስ አበባ፣ ከሸዋ እስከ ወሎ፣ ከነጻ ሜዳ እስከ እስር ቤት ፍቅርን የተቃመሷት ሁለቱ አፍሮ ወጣቶች አማላይ ገጠመኞች አሏቸው። ብርሃነ መስቀል ረዳ ወጣቷን ታደለች ኃይለሚካኤል የሚያገኛት በአውሮፓ ተማሪዎች እንቅስቃሴ ውስጥ ለመሳተፍ ስዊትዘርላንድ ሄዶ ቤቷን አውሳው ነው። ውሰቱን ቀድሞ ያመቻቸው ደግሞ የሁለቱም ታላቅ ወንድም የሚመስለው የኋላው የብርሃነ መስቀል ረዳ ጠላት የዚያኔው ጓደኛው ተስፋዬ ደበሳይ ነበር። ታድዋ ቤቷን ለአብዮተኞቹ ትታ ለመሄድ ስትዘገጃጅ ቆይታ በአጋጣሚ አብረሽን ደሪ ትባላለች። ሲነጋም ብርሃነ ለታደለች የፍቅር ስሜት ያሳያል። የአራዳ ልጅ የሆነችው ታድዋም ያ ቀጭን መልከ መልካም አብዮተኛ
ይመስጣታል። መስተንግዶ አልቆ ወደ አልጄሪያ ሲመለስ የመለየት ጨንገር ይገርፋቸው ጀመር። ግን አልጄሪያ ሆኖ ደብዳቤ ሊጽፍላት ቃል ነበረው። እንዳለውም አደረገ። ይጻጻፉ ጀመር። ፍቅር ደራ። 2 ሴት ልጆችም ወለዱ። 3ኛዋን የወለዷት አዲስ አበባ መጥተው በደርግ ከታሰሩ በኋላ አብረው ተኝተው መሆኑ በጣም ያስደምማል። እኒህን 3 ሴት የአብዮተኛ ልጆች ያሳደጓቸው የታደለች ኃይለ ሚካኤል እናት ናቸው። የታድዋ ቤተሰብ ከ12 ዓመት በላይ የልጃቸውን መታሰር ችለው በመኖራቸው የሚደነቁ ናቸው። ከዚያም በላይ ገና በወጣትነቷ እንደ ብዙ ወግ አጥባቂ ኢትዮጵያዊ ልጃቸውን በሕገ ወግ መዳር አልቻሉም። አውሮፓ ተማሪ ብለው ቢሰዷት የኢሃፓ አባል ሆናና ልጅ ወልዳ ነው የመጣችላቸው። አባቷ ሳታስፈቅዳቸው ብርሃነ መስቀል ረዳ ከተባለ ትንታግ አብዮተኛ ልጅ መውለዷን ሲያውቁ ታዱ እኔ አባትሽ የአባቴን ብድርሽ ወግ ባሳይሽ ደስ ባለኝ ነበር፣ ሆኖም አላሳፈርሽኝም እንዳሏት ጽፋለች። ብርሃነ መስቀል ረዳ ማለት እንዲህ በአማቱ ሳይቀር ስሙ የሚያኮራ አብዮተኛ ነበር። በሌሎች ዝግጅቶች የፖለቲካ ፍልስፍናውን የህይወት አተያዩንና ሌሎች አወዛጋቢ ነገሮችን የሚያፍታታ ዝግጅት ይዘን እንመለሳለን። የዛሬን አበቃን። ቸር ያሰማን።